ሳትቀደሙ ቀደሙ፣ ሌላ ጦርነት እየመጣ ነው። ቀደም ሲል ዘ ሴንትሪ የተባለው ዓለም አቀፍ ተቋም አንድ የምርመራ ሪፖርትን ማውጣቱ አይዘነጋም። ሪፖርቱ ያለፈውን የሰሜን ኢትዮጵያ ጦርነት መነሻ በማድረግ ቀጣዩን የስጋት ጦርነት አመላክቷል። በተለይ የኤርትራ ጦር በኢትዮጵያ ግዛት በትግራይ ክልል ውስጥ የፈጸማቸውን ጥቃቶችም ዘርዘር አድርጎ አቅርቧል። የወቅቱ ሪፖርት ያለፈውን ጦርነትና ከዚያ ጋር ተያይዞ የተፈጸመውን ወንጀልና በማንና እንዴት ደረሰ ተንተን አድርጎ ከማስረዳት ባሻገር የኤርትራ ጦር ከሰሜኑ ጦርነት በኋላ ይበልጥ እየተጠናከረ መምጣቱን ብሎም ለሌላ ዙር ጦርነት እየተዘጋጀ መሆኑን ከብዙ ተጨባጭ ማሳያዎች ጋር አያይዞ ጠቁሟል። ቀጥሎ በሌሎች ዓለም አቀፍ ተቋማት የወጡ ሪፖርቶችና የተሰጡ ያሉ ማሳሰቢያዎች በርካታ ቢሆንም የቅርቡ ጊዜው የዘ ኢኮኖሚስት ዘገባ ግን የጦርነቱ ዝግጅት ካሳየ በኋላም ጦርነቱን ሊያስቆሙ የሚችሉ አካላትን በስም ጭምር በመጥቀስ ከኢትዮጵያ አልፎም ለአፍሪካ ቀንድ የሚተርፈውን ጦርነት አስቁሙ ሲል ተማጽኗል። አሁን ደግሞ ሁማን ራይትስ ዎች እየመጣ ያለውን ጦርነት ካስገነዘበ በኋላም በተለይ አደራዳሪዎች ሳትቀደሙ ቀደሙ አይነት ማሳሰቢያም ተማጽኖ አሰምቷል። ተቋሙ ጦርነቱ ከተቀሰቀሰ በኢትዮጵያ ብቻ ሊወሰን እንደማይችል በመግለጽ ሲያስጠነቅቅ ተደምጧል። ይህን ጉዳይ በስፋት እናየዋለን። አብራችሁን ቆዩ። ሌላ ጦርነት፣ ሌላ ድርድር። ተደጋግመው ከሚወጡ መረጃዎች መረዳት እንደሚቻለው በሰሜን ኢትዮጵያ ሌላ የጦርነት ስጋት እየታየ ይገኛል። ለጦርነቱ ስጋት ተብሎ ከሚጠቀሱ ተጨባጭ ምክንያቶች መካከል ሁለቱ መሰረታዊ ሆነውም እየተነሱም እየተጣሉም ይገኛል። አንደኛው ምክንያት የፕሪቶሪያ የሰላም ስምምነት አለመተግበር ሲሆን ደም አፋሳሽን ጦርነት ያስቆመው የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እየተተገበረ አይደለም የሚለው ወቀሳና ትችትም ከሁሉም አቅጣጫ ተደጋግሞ ይቀርባል። የፕሪቶሪያው የሰላም ስምምነትን ተከትሎም የፌዴራል መንግስትና ህወሓት በተጠበቀው ልክ ሳይስማሙ የሚካሰሱ ሆነውም እየታዩ ይገኛል። የህወሓትና የፌዴራል መንግስት ወቅታዊ ሁኔታ ሌላ ዙር ድርድር የሚያስፈልገውም ሆኗል እየተባለ ይገኛል። ሁለተኛው የጦርነት ስጋት ምክንያት ነው የተጠቀሰ የሚገኘው የኢትዮጵያ መንግስት የወደብ ጥያቄ ማቅረቡን ተከትሎም በአዲስ አበባና በአስመራ መካከል የተፈጠረው የቃላት ጦርነት እየተባባሰ መምጣት ነው። ለሁሉም የውጥረት ምክንያትና ስጋት የሆነው ግን የፕሪቶሪያ የሰላም ስምምነት ነው ማለት ይቻላል። የኢትዮጵያና ኤርትራ ግንኙነት መሻከር የጀመረው የፕሪቶሪያ የሰላም ስምምነትን ተከትሎ እንደሆነ ይነገራል። ከስምምነቱ በኋላ እየተቀያየረ የሚገኘው የፖለቲካ ኃይል አስተላለፍ በመጨረሻ ህወሓትና ኤርትራን አንድ አድርጓቸው አርፏል። ጽምዶ የተባለው ጥምረት የመጣውም ህወሓት ከ4 ኪሎ ይልቅ ለአስመራ ቅርበት ሲያሳይ ነው። ህወሓት በተለይ ከምርጫ ቦርድ ከተሰረዘ በኋላም ዝግጅቱ የጦርነት ሆኖ ታይቷል። በአሁኑ ወቅት ተጨማሪ ታጣቂ ኃይልን እያንቀሳቀሰ እንደሚገኝ ከስፍራ እየወጡ ያሉ መረጃዎች ያሳያሉ። ድርጅቱ ተጨማሪ ኃይል እያንቀሳቀሰ ያለው ወደ አፋር ክልል፣ ወደ ራያ አላማጣና ወደ ወልቃይት አቅጣጫ መሆኑን እየወጡ ያሉ መረጃዎች ያሳያሉ። እናም ይህ አንደኛው ውጥረት ሆኖ ብቅ ብሏል። በቅርቡ የአፋርን ወሰን ጥሶ ገባ የተባለው የህወሓት ኃይል ቦታው እንዳለቀቀ ይነገራል። ድሮን እንዳይመታውም ሰራዊቱን በትኑ እየተንቀሳቀሰ እንደሚገኝ ከስፍራ እየወጡ ያሉ መረጃዎች ያሳያሉ። ህወሓት አረቢ በሚል አደረጃጀት የተዋቀረውን ኃይሉን የአፋርን ክልል ወሰን ጥሶ እንዲገባ ማድረጉን ተከትሎም የአፋር ብሔራዊ ክልላዊ መንግስት በመግለጫ መክሰሱ አይዘነጋም። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ህወሓት ከፕሪቶሪያ የሰላም ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ናቸው ሲሉ ከተናገሩ በኋላም ወታደራዊ ፍጥጫው በተለያየ ሁኔታ እየጨመረ መምጣቱን መታዘብ ተችሏል። ለዚህም ሳይሆን አይቀርም ዓለም አቀፍ ተቋማት ሌላ ዙር ጦርነት በኢትዮጵያ ሰሜናዊ ክፍል ተመልሶ እየመጣ ነው የሚል ስጋታቸውን ከመግለጻቸው ጋር ተያይዞም ሌላ ዙር የሰላም ድርድር አስፈላጊ መሆኑን እያሳወቁ ያሉት። በተለይም ተቋማቱ የታያቸውን የጦርነት ስጋት በማስረጃ አስደግፈው በማቅረብ ላይ ይገኛሉ። ለአደራዳሪዎች የቀረበው የተማጽኖ ጥሪ የፕሪቶሪያው ስምምነት አልተተገበረም ከሚለው ትችትና ወቀሳ ይልቅ ሌላ ዙር ድርድር እንዲደረግ ግፊት የሚያደርጉ አካላት ቁጥራቸው እየጨመረ መጥቷል። ይህም የስምምነቱን አለመተግበር ከማሳየትም በላይ ትርጉም ያለው ሆኖም እየተጠቀሰ ይገኛል። ዓለም አቀፉ የመብት ተሟጋች ድርጅት የሆነው ሁማን ራይትስ ዎች ለአደራዳሪዎች ያቀረበው ጥሪም ከሌሎች ዓለም አቀፍ ተቋማትና መገናኛ ብዙሃን የተለየ ትርጉም ያለው ሆኖ ታይቷል። ተቋሙ በቀጥታ በትግራይ ክልል ተጨማሪ ጥቃቶችን ለመከላከል ጉዳይ ያሳሰባቸው መንግስታት እርምጃ መውሰድ አለባቸው እያለ ይገኛል። የማንቂያ ደውሎች በኢትዮጵያ ያቃጭላሉ በሚል ድርጅቱ ህዳር 12 ቀን 2018 ባወጣው ዘገባው በሰሜን ኢትዮጵያ የሚኖሩ ሰላማዊ ዜጎችን ከጦርነት ወንጀሎችና ሌሎች በደሎች የሚከላከል እርቅ አፈጻጸም ደካማ መሆን ብሎም ብዙ ሀገራት ትኩረታቸው ሌላ ቦታ መሆኑን ጠቅሷል። በትግራይ ሊመጣ የሚችለውን ጦርነትና ግጭት ለመከላከል ተጽዕኖ ፈጣሪ መንግስታት በፍጥነት መንቀሳቀስ እንደሚኖርባቸውም ጠቅሷል። ድርጅቱ ለዚህ ስጋቱ መነሻ ያለውም ባለፉት ሳምንታት በኢትዮጵያ መንግስትና በህወሓት መካከል ውጥረቱ እየጨመረ መምጣቱን በተጨባጭ ማስረጃ በማረጋገጥ ነው።
ከዚህ በተጨማሪም በኢትዮጵያና በጎረቤት ሀገር ኤርትራ መካከል ከፍተኛ ውጥረት እንዳለም ገልጿል። ድርጅቱ አያይዞም ዲፕሎማትና ተንታኞች በሁለቱ ሀገራት መካከል የሚታዩ ቅስቀሳዎች ካለፉት ጦርነቶች የማገገም ዕድል ባላገኙ አካባቢዎች ዳግም ወደ ግጭት ሊያመራ እንደሚችል ለወራት ሲያስጠንቅቅ መቆየታቸውን አመላክቷል። ከጎርጎሮሳውያኑ 2020 እስከ 22 በሰሜን ኢትዮጵያ ከትግራይ ተነስቶ ወደ አፋርና ወደ አማራ ክልሎች ተስፋፍቶ እንደነበር የገለጸው ሁማን ራይትስ ዎች ጦርነቱ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል፣ ሚሊዮኖችን አፈናቅሏል፣ ወሳኝ መሠረተ ልማቶችን አውድሟል ሲልም ድርጅቱ አስታውሷል። የኢትዮጵያ ባለሥልጣናትና ህወሓት በአፍሪካ ህብረት አደራዳሪነት ስምምነት ተፈራርመዋል ያለው ድርጅቱም ነገር ግን የክትትል ስልቱ በአብዛኛው ለሰብአዊ መብት ጥሰት ትኩረት መስጠት ባለመቻላቸው የእርቁ ዋና ተዋናዮች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካ፣ አሜሪካና ኢትዮጵያ አጋሮች ተጨማሪ የሰብአዊ ጥሰት ለመከላከል መንቀሳቀስ አለባቸው ሲል አሳስቧል። ዓለም አቀፉ ሁማን ራይትስ ዎች በህወሓትና በፌዴራል መንግስት መካረር መከሰት ሌላ ዙር ጦርነት እንዳይከሰት በማለት ስጋቱን በተጨባጭ አሳይቷል። ህወሓትና ኤርትራ እንዲሁም የጠቅላይ ሚኒስትሩን ክስ በተመለከተም ስጋት ገብቶኛል ሲል ማሳሰቢያውን ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ህወሓት የክልሉን በጀት ለጦርነት ዝግጅት እያዋለ ነው ሲሉ መክሰሳቸውን አያይዞም ጠቅሷል። ጥምረቱና አሰላለፉ ዘ ኢኮኖሚስት በቅርቡ ይፋ አድርጎት የነበረው ዘገባም የኢትዮ ኤርትራ ጦርነት አፍሪካን ሙሉ በሙሉ አደጋ ላይ የሚጥል መሆኑን አመላክቷል። ዘገባው ጦርነቱ ከኢትዮጵያ አልፎም ለአጠቃላይ ለቀጠናው ጭምር በጣም አሳሳቢና አስፈሪ መሆኑን ያሳየው አዳዲስ ጥምረቶችንና የኃይል አስተላለፎችን በመጥቀስ ነው። ከጠቀሳቸው ጥምረቶችና የኃይል አስተላለፎች መካከል የኤርትራ መንግስት፣ የህወሓትና የፋኖን እንዲሁም የወላንና ሌሎችን አካቷል። አዲሱ የኢትዮጵያ መንግስት መሪዎችና የኤርትራ መንግስት መሪዎች እንዲሁም ተንታኞቻቸው ብሎም የመገናኛ ብዙሃን ባለሙያዎቻቸው በብዙ እየተወቃቀሱ ያሉትም ከዚህ ጋር በተያያዘ ነው። የኢትዮጵያ መንግስት በኤርትራ መንግስት ላይ የሚያቀርበው ክስ በኢትዮጵያ የትጥቅ ትግል የሚያካሄዱና በተቃዋሚነት የሚንቀሳቀሱትን በመደገፍ መንግስትን ለመጣልና የኢትዮጵያን የውስጥ ሰላም ለማጥፋት በቀጥታና በተዘዋዋሪም ይሰራል የሚል ነበር። ይህም በተጨባጭ እየታየ ይገኛል። ዘ ኢኮኖሚስት በዘገባው ኤርትራን፣ የህወሓትን፣ የፋኖና ኢራን ተወካዮች በኢትዮጵያ ጎረቤት ሀገራት ሱዳን በሚስጥር መምከራቸውን ካመላከተ በኋላም እየመጣ ያለውን ጦርነት ለማስቆም ፍጠኑ ሲል ተደምጧል። ዘገባው የአሜሪካው ፕሬዝዳንት ዶናልድ ትራምፕን ስም በመጥቀስ ጭምር የመፍትሄ ሁሉ መጀመሪያ አድርጓቸዋል። በእርግጥ ፕሬዝዳንት ዶናልድ ትራምፕ በዓለም ላይ ሰላም ለማምጣት እያደረጉ ያለው ጥረት ከብዙ ውዝግብና ድካም በኋላም መስመር በመያዝ ላይ ይገኛል። በዘመኑም ተራዛሚና ትልቁ ጦርነት የተባለውን የሩሲያ ዩክሬን ጦርነት ለማስቆም ጫፍ ላይ መድረሳቸው እየተዘገበ ይገኛል። ይህም ለሩሲያ ታላቅ ድል ሆኖ ታይቷል። ዩክሬን ደግሞ ሽንፈት እንደገጠማት ሆኖ እየተዘገበ ይገኛል። ያም ሆኖ ግን ትራምፕ የገቡትን ቃል በመተግበር ላይ ናቸው ማለት ይቻላል። በአፍሪካ ቀንድም ተመሳሳይ እንቅስቃሴ ላይ ናቸው። በሱዳን የቀጠለውን የእርስ በርስ ጦርነት ለማስቆም የበኩላቸው ሊወጡ እንደሚችሉም ከሰሞኑ የምስራች ብለዋል። የሱዳን ተፋላሚ ጄኔራሎችም የትራምፕን ጥሪ መቀበላቸውን መግለጻቸው ይታወሳል። ከዚህ አንጻር ዘ ኢኮኖሚስት በዘገባው በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ወደ ጦርነት ከማምራቱ በፊት መፍትሄ ከሚሰጡና የማደራደር ሚና ሊጫወቱ ከሚችሉ አካላት መካከል ትራምፕ ቀዳሚ መሆናቸውን መግለጻቸው አይዘነጋም። በዚህ ላይ የሰሜን ኢትዮጵያ ጦርነት በፕሪቶሪያ ሰላም ስምምነት እንዲቋጭ ካደረጉ ሀገራት መካከል አሜሪካ አንዷ መሆኗ የሚዘነጋ አይደለም። የፕሪቶሪያው የሰላም ስምምነት ተግባራዊ ሊሆን የሚችለው አሜሪካ ጣልቃ መግባት ስትችል ነው ተብሎ ይታሰባል። እናም ይህን ታደርጋለች ተብሎ ይጠበቃል። ከፕሪቶሪያው ስምምነት በመቀጠል የአልጀርስ ስምምነት ተግባራዊ እንዲደረግ ግፊት መደረጉም አይቀሬ ነው እየተባለ ይገኛል። ስምምነቱ ለኢትዮ ኤርትራ ጦርነት መቆም ምክንያት ቢሆንም ለድንበር ውዝግቦች ፍጻሜ መሆን ግን አልቻለም። በሁለቱም ሀገራት በኩል የአልጀርስ ስምምነት እንደተጣሰ ተደርጎ እየቀረበ ይገኛል። ስምምነቱም ሁለቱን ሀገራት ሲያራርቅ እንጂ ሲያቀራርብ አልታየም። ኢትዮጵያና ኤርትራ ከድንበር ጉዳይ ጋር ተያይዞም ከውዝግብ የወጡበት ጊዜ የለም። ሁለቱ ሀገራት ጦርነቱን ለማስቆም በሕግ ከመከሩ በኋላም ወደ ስምምነት ቢመጡም ከስምምነቱ በኋላ ግን የኢትዮጵያና የኤርትራ ሕዝቦች ግንኙነት ዘላቂ ሲሆን አልታየም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ሰሞን የኢህአዴግ ስራ አስፈጻሚ ኮሚቴ ኢትዮጵያ ለሁለት ሀገራት ሰላም ሲባል የአልጀርሱን ስምምነት እንደምትቀበል ነበር ያሳወቁት። ይህን ተከትሎም የተፈጠረው ደስታ ከፍተኛ እንደነበር አይዘነጋም። ነገር ግን የተፈጠረውን ደስታ ዘላቂ አድርጎ ማቆየት አልተቻለም። ሌላ የጦርነት ስጋት በኢትዮ ኤርትራ መካከል እየታየ ይገኛል። ይህኛው ጦርነት እንዳይቀሰቀስ ሁሉም አካላት የበኩሉን አስተዋጽኦ ማድረግ ካልቻለ ግን በታሪክ ታይቶ የማይታወቅ አውዳሚ ሊሆን የሚችል ጦርነት ሊከሰት እንደሚችል በጉዳዩ ላይ ሪፖርቶች እያቀረቡ በሚገኙ ዓለም አቀፍ ተቋማት ጥብቅ ማሳሰቢያ እየተሰጠ ይገኛል። ጦርነቱ ከቀደመው ባድመና ቡሬ ወይም አሰብና ከኋለኛው ከትግራይ ጦርነት የተለየ ነው በሚል ትንታኔ እየተሰጠበት ያለውም ከኃይል አስተላለፍ አንጻር እንደሆነ ይነገራል። የኃይል አስተላለፉን አሰብና ቀይ ባህር ማዕከል ያደረገ መሆኑ ይታወቃል። የኢትዮጵያ መንግስት የባህር በር ጥያቄ ያቀረበውም በአሰብ በኩል እንደሆነ ይታወቃል። አሰብ ደግሞ የአፍሪካ ቀንድ የስበት ማዕከል እንደሆነች ይነገራል።
የኤርትራም የኢትዮጵያም ደጋፊዎች በአሰብ ዙሪያ መምጣታቸው አይቀሬ ነው። ይህንን የኃይል አስተላለፍ ለማለዘብ የሚያስችሉ ብቸኛው መንገድ የወደብ ጥያቄውን በህጋዊ መንገድ መመለስ እንዲቻል ግፊት ማድረግ፣ የፕሪቶሪያው የአስመራውም የአልጀርሱም ስምምነት ሂደቱንና ቅደም ተከተሉን ጠብቆ ተግባራዊ እንዲደረግ በጋራ መተባበር ሲቻል ብቻ ነው። ዓለም አቀፍ ተቋማት ጦርነቱ ሳይቀድመን በፊት እንቅደመው እያሉ ያሉትም አዲሱንና ነባሩን ጥምረት እንዲሁም የኃይል አስተላለፉን ከግምት ውስጥ በማስገባት እንደሆነ ይታወቃል። የኤርትራ መንግስት፣ የኢትዮጵያ መንግስት፣ የህወሓት፣ የፋኖ ኃይሎች፣ የኦነግ ሸኔና ሌሎችም በዓለም አቀፍ ደረጃ በትኩረት እየተገመገሙ ይገኛል። ሰላም ለመላው ምስራቅ አፍሪካ ይሁን። ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን።